እጅግ አሳዛኝና አስደንጋጭ ዜና ተሰምቷል። አንጋፋው አርቲስት ፍሬሕይወት ባህሩ ከዚህ ዓለም በሞት ተለይታለች። በትላንትናው ዕለት በምንጃር ሸንኮራ አረርቲ ማርያም በደረሰባቸው አደጋ ሕይወታቸውን ያጡ ምዕመናን በአሁኑ ሰዓት እንግዲህ ሥርዓተ ቀብራቸው ሊፈጸም ፍትሐተ ጸሎት እየተደረገላቸው ይገኛል። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ዳንኤል ክብሪት ፋቢዮ ለባለቤቱ ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘር ቪዲዮችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ ሆናችሁ ደግሞ ሰብስክራይብ የምትለውን በተን በመንካት ቻናሉን ፋሚሊ ሆኑ። እንዲሁም በተጨማሪ ቪዲዮ ላይክ ማድረግ እንዳይረሳ፣ ምክንያቱም ለብዙዎች ተደራሽ እንዲሆን ስለሚረዳኝ ነው። እንዲሁም ቪዲዮ ከተመቻችሁ ለወዳጅ ዘመዶቻችሁ ማጋራት እንዳትረሱ ብዬ እዚህ ጋር ሀሳብ እሰጣችኋለሁ። ቤተሰቦች በዛሬ ቪዲዮ ይዤላችሁ ከመጣኋቸው ጉዳዮች መካከል የአርቲስት ፍሬሕይወት ባህሩ ህይወት ህልፈት ነው። በዚህ ጉዳይ ላይ ብዙዎች አዝኗል። ምክንያቱም ቺን አርቲስትን ብዙዎች ያደንቋታል፣ ብዙዎች የሚወዳት አንጋፋ አርቲስት ነች። እንዲሁም በተጨማሪ በእውነት በምንጃር ሸንኮራ አረርቲ ማርያም እንግዲህ የብዙዎች ምዕመን ህይወት የነጠቀ አንድ አደጋ ተከስቷል። በሱ ጉዳይ ላይ አዳዲስ መረጃዎች የሚወጡ አሉ። እነሱን ጋብዛችኋለሁ። አብራችሁን ቆዩ። ወደ ቪዲዮቹ እንሄዳለን። የንጋት ፀሐይ ፈገግታዋ ስትለግስ በሰሜን ሸዋ ምንጃር ሸንኮራ ምድር እጅግ ልዩ ቀን ነበረች። መስከረም 21 ቀን 2018 ዓመተ ምህረት የእመቤታችን የቅድስት ድንግል ማርያም ዓመታዊ በዓል በሺዎች የሚቆጠሩ ምዕመናን ልባቸው በደስታና በእምነት ተሞልቶ ወደ አረርቲ ማርያም ቤተክርስቲያን ይጎርፉ ጀመር። በዓሉ ለማክበር የተሰበሰበው ሕዝብ በደስታ እየዘመረ በጉጉት ደግሞ በግንባታ ላይ ያለው አዲሱ የቤተክርስቲያን ህንፃ ይጎበኝ ነበር። ይህ ህንፃ ታዲያ የእምነታቸውና የጋራ ጥረታቸው ምልክት ነበር። ነገር ግን የኩራትና የተስፋ ምልክት በአይን ቅጽበት ወደ ሐዘን ምልክት ተለወጠ። ከጠዋቱ 1:45 ነበር። በድንገት የደስታው ዝማሬ በሰቆቃ ጩኸት ተተካ። ለ14 ዓመት የቆመው የእንጨት መረማመጃ የተሰበሰበው ህዝብ ክብደት መሸከም አቅቶት በቅጽበት ተደረመሰ። ተስፋና ጸሎት የነገሰበት ቦታ በፍርሃትና በጩኸት ተሞላ። በደስታ ወደ ቤተክርስቲያን የመጡት ምዕመናን በፍርስራሽ እንጨት ስር ተቀበሩ። በቅጽበት አካባቢው በነፍስ አድን ጩኸት ተናወጠ። የአካባቢው ማህበረሰብ፣ ፖሊስና የመከላከያ ሰራዊት አባላት ሳይቀሩ ከፍርስራሹ ስር የተነፈጉትን ነፍሶች ለማትረፍ ለ3 ሰዓታቶች ተራሯጡ። ሰዎቹም በሙሉ አውጥተናል አሉ። የወረዳ ፖሊስ አዛዥ በድምፅ ውስጥ ድካምና ሐዘን እየተነበበ ነበር። ነገር ግን ሁሉም ሊተርፉ አልቻሉም። የንጋቱ ብርሃን ሲፈነጥቅ በደስታ የመጡ ቢያንስ 30 እናቶች፣ አባቶች፣ ወጣቶችና አረጋውያን የቀትር ፀሐይ ሳያዩ ህይወታቸው አለፈ። ከ200 በላይ የሚሆኑት ደግሞ ቀሪ ዘመናቸው ይዘውት የሚኖሩት የአካልና የስነ ልቦና ጠባሳ ይዘው ወደ ሕክምና ተቋማት ተወሰዱ። ከሟቾች መካከል ቤተክርስቲያኗን ለመገንባት ላባቸው ሲያንጠፈጥፉ የነበሩ የቀን ሰራተኞች፣ ዕውቀት ሲያካፍሉ የኖሩ መምህራንና እንዲሁም ደግሞ ዓለሙን ንቀው እግዚአብሔርን ሲያገለግሉ የነበሩ መነኩሴዎችም ይገኙበታል። የደስታና የበዓል ቀን የነበረው መስከረም 21 በአረርቲ ምድር የሐዘንና የሰቆቃ ጠባሳ ጥሎ አለፈ። የእምነት ቦታ የነበረው ቅጥር ግቢ በአንድ ጠዋት የድንገተኛ አደጋ ማሳያ ሆነ። ዛሬ የአረርቲ ከተማ በለቅሶ ተሸፍናለች። ለመጸለይ የተዘረጉ እጆች አሁን ወገን ለመቅበርና ሐዘን ለመቻል ተዘርግተዋል። ቪዲዮ እንደሰማችሁት ነው። በትላንትናው ዕለት ይህን መረጃ ሰምተን ነበረ። ብዙዎቻችን አዝነናል። እንዲሁም ደግሞ ህይወታቸው ላለፈም ደግሞ መጽናናቱን ለቤተሰባቸው እንመኛለን። እኛም ከዚህ ጋር ነፍሳችሁን በአጸደ ገነት ያርግላችሁ ብለን እዚህ ጋር እንለምንላችኋለን። በተጨማሪም የአካል ጉዳት የደረሰባቸው የተለያየ ስነ ልቦናም ሊሆን ይችላል። ለእናንተም እንግዲህ ፈጣሪ ከጎናችሁ ይቁም ብለን ሐሳብ መስጠት ፈልጋለሁ። ተጨማሪ ቪዲዮ ያለ ለጋብዛችሁ። በትላንትናው ዕለት በምንጃር ሸንኮራ አረርቲ ማርያም በደረሰባቸው አደጋ ህይወታቸውን ያጡ ምዕመናን በአሁኑ ሰዓት እንግዲህ ሥርዓተ ቀብራቸው ሊፈጸም ፍትሐተ ጸሎት እየተደረገላቸው ይገኛል። ለመላው ቤተሰቦቻቸው፣ ለወዳጅ ዘመዶቻቸው መጽናናትን እመኛለሁ። ነፍስ ይማር።
ቤተሰቦች ቪዲዮን እንደተመለከታችሁት ነው። በመጨረሻም ህይወታቸው ባለፈበት አደጋው በደረሰበት እንግዲህ ቤተክርስቲያን እዛው ስርዓተ ቀብራቸው ተፈጽሟል። ለቤተሰባቸው መጽናናት እንመኛለን። ከዚህ ጋር በተጨማሪም የአርቲስት ፍሬህይወት ባህሩ ህይወት ማለፍ እንግዲህ የሁላችንም ልብን የነካ ሁላችንም ያሳዘነ ጉዳይ ነው። በዚህ ጉዳይ ላይ ብዙዎች ሀሳባቸውን እየሰጡበት ይገኛሉ። መጀመሪያ ቪዲዮ ልጋብዛችሁ። እጅግ አሳዛኝና አስደንጋጭ ዜና ተሰምቷል። አንጋፋው አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት ተለይታለች። አገር ፍቅር ስራዋን የጀመረችው ፍሬህይወት የመድረኳ ፈርጥ እንዲሁም ኮሜዲያን እንዲሁም በተለያዩ ትላልቅ ስራዎች ላይ ትወናዋን ስታሳይና ኢትዮጵያንም ስታስደምም እንዲሁም በሚያጋረቿ ጨዋ ታዋቂ ተወዳጅ እንደነበረችም ይነገርላት ነበር። ባጋጠማት ድንገተኛ ህመም ህይወቷ ማለፉ እየተነገረ ይገኛል። ለወዳጅ ዘመዶቿ ለአድናቂዎቿ መጽናናትን እንመኛለን። ቤተሰቦች ቪዲዮ እንደተመለከታችሁት ነው። አርቲስት ፍሬህይወት ባህሩ ለተመልካቾች በርከት ያሉ ስራዎችን አቅርባለች። በዚህም የተነሳ ብዙዎች ጋር አድናቆትን ያገኘች በብዙዎች ዘንድ ተወዳጅነትን የተረፈች ድንቅ አንጋፋ አርቲስት ነች። በዚህ ጉዳይ ላይ ስለዚህ ይህን እርፈቷን በሰሙ ጊዜ ብዙዎች ልባቸው ተነክተዋል፣ ብዙዎችም አዝነዋል። እንግዲህ እኔ ከዚህ ጋር ሀሳብ ልስጥበት፣ ነፍስ ይማር እንዲሁም ደግሞ ነፍስሽን በአጸደ ገነት ያርግልሽ። ለቤተሰቦቿም እንግዲህ መጽናናትን ከዚህ ጋር እመኛለሁ። በተጨማሪም ቤተሰቦች ከሰሞኑ አንድ መነጋገሪያ ጉዳይ እሱ ምንድነው? በተለያዩ እምነቶች ውስጥ ተደብቀው አላስፈላጊ ድርጊቶች የሚፈጽሙ ሰዎች በተለያዩ ሶሻል ሚዲያ ላይ መጋራት ከጀመሩ በርከከት ብለዋል፣ እንዲሁም ሰንበትም ብለዋል። በዚህ ጉዳይ ላይ ብዙዎችም እያዘኑ ይገኛሉ፣ ሀሳባቸውንም እየሰጡ ይገኛሉ። ነገር ግን ይህ ቪዲዮን በሰሞኑ ሰዓት እኔ ለምን አስፈለገ የሚል ጥያቄ ስለፈጠረብኝ ነው። እስቲ ልጋብዛችሁ። ግድሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንደ አየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመኗኗር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል ለሆዳቸው ሲሉ ስላገኘው ጥቅም ለዚች ትንሽዬ ሕፃን ምን አይነት ክፋትና አመጽ እንዳስተማራቿት ሊገባኝ አልቻለም። በተለይ ወላጆቿ ደግሞ ይህን ግጥም ጽፋቸው የሰጣቿት አካሎች መቼም ራሷ ነው የጻፈችው የሚል ሐሳብ የለኝም። ግን ይህን ግጥም የጻፋችሁ ሰዎች የመረዳታችሁን ጥበት ላሳያችሁ ትንሽ ሞክራለሁ። በመጀመሪያ ደረጃ ግዕዝ ቋንቋን በአክሱም ዘመነ መንግስት ኢትዮጵያውያን በጠቅላላ ሲነጋገሩበት የነበረ የቋንቋ አይነት ነው። ቋንቋው ደግሞ በዘመን ብዛት እየጠፋ ስለመጣ ወደ ቤተክርስቲያን ውስጥ ገብቶ ወይም የኢትዮጵያ ኦርቶዶክስ ቤተክርስቲያን ጠብቃ እዚህ ደረጃ እንዲደርስ አድርሰዋለች ወይም እንዳይጠፋ ታድገዋለች ቤተክርስቲያኗ ማለት ነው። ስለዚህ ይህንን ቋንቋ እንደ አንድ ቋንቋ አንድ ሰው ቢማረው ቢያውቀው ሀገሩን ማንነቱን ይረዳበታል እንጂ ከሰውነት አያንስም፣ ከሰውነትም ደግሞ በላይ አይሆንም። ይህ ቋንቋ ውስጥ በቋንቋው ስነ ጽሑፍ ውስጥ የተሰነዱ የተሸሸጉ ሚስጥራቶችን፣ ዕውቀቶችን፣ መረዳቶችን፣ ጥንታዊ ታሪኮችን፣ መዛግብቶችን ግን በራሱ በእውነተኛው ቋንቋ ለመረዳት ለማወቅ እድል ይፈጥርለታል። ለምሳሌ የእስልምና ሃይማኖት አብዛኞቹን ስነ ጽሑፎቹ የተመሰረቱት በአረብኛ ቋንቋ ነው። ያ ማለት ግን አረብኛ ራሱን ችሎ እስልምና ነው ማለት አይደለም። የአረብ አገራት ቋንቋ እንጂ በዚህ ቋንቋ ውስጥ ግን የእስልምና መጽሐፍቶች መዛግብቶችን ይገኛሉ። እኔ ክርስቲያን ስለሆንኩኝ እስልምና የዘላለም ሕይወት ይሰጣል ብዬ አላምንም እንደ ክርስትናነቴ። ነገር ግን የአረብኛ ቋንቋ ስሰማ አረብኛም ከእስልምና ጋር አላያይዘውም። አረብኛ ቋንቋ ነው። እስልምናም ከመኖሩ በፊት የነበረ ቋንቋ ነው። ከዛ ነብዩ መሐመድ መጣ። ነብዩ መሐመድ ከመጣ በኋላ የእስልምና መጽሐፍት መዛግብቶች በዚሁ በአረብኛ ቋንቋ ተጻፈውያንን ማለት ትችላል። አይሁዶቹ ቋንቋም ከዚህ ጋር ተመሳሳይ ነው። ለምሳሌ ጥንታውያን አይሁዳውያን የትንቢት መጽሐፍቶችን የተለያዩ መጽሐፍቶችን የጻፉት በዕብራይስጥ ነው። ከዛ በአርማይክ ጽፈውታል። ከዛ በግሪክ ጽፈውታል። ይሄ ማለት ግን በቋንቋ መልእክታቸውን አስተላለፉ፣ መልእክታቸውን ለዚህ ዘመን አቀበሉ ማለት እንጂ አርማይክ፣ ዕብራይስጥ ወይም ደግሞ ግሪክ ክርስትና ነው ማለት አይደለም። ግሪክ ራሱን ችሎ ቋንቋ ነው፣ ግን አብዛኛውን የአዲስ ኪዳን መጽሐፍት የተጻፉት በግሪክ ቋንቋ ነው።
የሮማ ካቶሊክን ብናነሳት የሮማ ካቶሊክ አብዛኞቹ መጽሐፍቶቿ በላቲን የተጻፉ መጽሐፍቶች ነው ያሏት። መዛግብቶቿ የላቲን ቋንቋ ላይ የተመሰረቱ ናቸው። ላቲንኛ ግን ካቶሊክ ነው ማለት አይደለም። ልክ እንደዚሁ ግዕዝ የኦርቶዶክስ ቤተክርስቲያን ብዙ መዛግብትን ያዘ ከመጥፋትም ደግሞ የታደገች የኦርቶዶክስ ቤተክርስቲያን ብትሆንም ራሱን ችሎ ግን ግዕዝ ማለት ክርስትና ማለት አይደለም። ራሱን የቻለ ቋንቋ ነው። በዚህን ያህል ደረጃ ግን ጠባችሁና ወርዳችሁ ቋንቋን እነዚህ ልጆች ከቤተ ክርስቲያን ጋር ሰፍተው እንዲያስቡ የቋንቋ ግጥሟ ውስጥ ልጅቷ እየተናገረች ያለችው ነገር እጅግ በጣም ጸያፍ ነው። ድግምት መተት ምናምን ትላለች። ከግዕዝ ጋር የተያዘ አይደለም ድግምትና መተት። በነገራችን ላይ አሁን በጣም ፖፑላር በሆኑት በእንግሊዘኛ ቋንቋ መተት አለ፣ ድግምት አለ፣ ብላክ ማጂክ አለ። ከቋንቋው ጋር የተያዘ ጉዳይ አይደለም። ሁልጊዜ ክፋት በሁሉም ሀገር ቋንቋ በሁሉም ሀገር ንግግር ውስጥ ይኖራል። ለምሳሌ አሁን የምንነጋገርበት አማርኛ ራሱ የተወለደው ከግዕዝ ቋንቋ ውስጥ እንደሆነ ማሰብ አለባችሁ። ስለዚህ አሁን አማርኛ ስለተናገርኩ አማርኛ ከሆነ እምነት ጋር ከሆነ ነገር ጋር ሰፍቶ ያንን እምነት ለማዋረድ ያንን እምነት ለማንቋሸሽ በዚህን ያክል ደረጃ ህፃናትን ተንኮል ማጥመቅ ትክክል ነው ብዬ አላስብም። ግዕዝን የኔ ልጆች እንዲማሩ ፈልጋለሁ። እኔ ኦርቶዶክስ ቤተክርስቲያን ምዕመን አባልም አይደለሁም፣ ግን እንዲማሩ ፈልጋለሁ። አንድ ቋንቋ ስለሆነ ማለት ነው። አረብኛ ቢችሉ ልጆቼ ደስ ይለኛል። አረብኛ እንዲችሉ ስፈልግ ግን ሙስሊም እንዲሆኑ ፈልጋለሁ ማለት አይደለም። ስለዚህ በጣም ክፉ የዚህ ዓለም ሐሳብ ወደ ሀገራችን እየገባ ነው። በብሔር ሞክረው አልጣሉንም፣ በፖለቲካ ሞክረው አልጣሉንም። አሁን በሃይማኖት ሊያባሉን የሚፈልጉ ስውር ኃይሎች ከኋላ ያሉ ይመስለኛል። ሙስሊሙ ኦርቶዶክሱን፣ ፕሮቴስታንቱ ኦርቶዶክሱን፣ ኦርቶዶክሱ ሙስሊሙና ፕሮቴስታንቱ ላይ እንዲነሳ ሌሎቹም ሃይማኖቶች እርስ በርስ በአይነ ቁራኛ እንዲጣሉና ተከባብሮ የመኖር ሚስጥራቸውን አፈርሰው እንዲባሉ የተፈለገ ክፉ ሴራ ያለ ይመስለኛል። ስለዚህ ይህንን ቪዲዮ የምታዩ የትኛውም እምነት ተከታይ ሰዎች በብልጠት በብልሃት ይህንን ክፉ ዘመን እንድታልፉ ለልጆቻችሁ የሚኖርባት አገር ሰርታችሁ እንድታልፉ ጌታ ክርስቶስ ኢየሱስ እስኪመጣ ድረስ ዳግም የእግዚአብሔር ልጅ በክብር እስኪገለጥ ድረስ ሁላችንም በሰላም የምንኖርበትን ሀገር ከኛ አንፃር ልንመሰርት ልንፈጥር ይገባል ብዬ አስባለሁ። በዚህ ደረጃ ፕሮቴስታንት ኦርቶዶክስን ሊያከብር፣ ኦርቶዶክሱ ፕሮቴስታንት ሙስሊሙን ሊያከብር፣ እንዲሁም ሙስሊሙ ኦርቶዶክሱንም ፕሮቴስታንቱንም ሌሎቹንም ሃይማኖት በስፋት ያሉትን እምነቶች እንድናከብር እንድንቀባበል ያስፈልጋል። በትምህርት እርስ በርስ መነጋገር፣ ሰላማዊ በሆነ መንገድ መወያየት በጣም የሰለጠነ ማህበረሰብ አንዱ መገለጫ ነው። ነገር ግን ቋንቋን ተገን አድርጎ የሆነ ሃይማኖትን ማዋረድ መምታት ግን ነገር ፍለጋ አመፀኝነት ነው። ስለዚህ የዚች ልጅ ወላጆች የዚች ልጅ ቤተሰብ ይህን ግጥም የጻፋችሁ ሰዎች ከኋላ ያላችሁ ሰዎች ከቻላችሁ ስለዚህ እኩይ የሆነ ምግባራችሁ ይቅርታ እንድትጠይቁ አመለካከታችሁ እንድታስተካክሉ ጥሪ ያቀርባለሁ። ሰላም ቤተሰቦች፣ ቪዲዮ እንደተመለከታችሁት ነው። በዚህ ጉዳይ ላይ ብዙዎች ሀሳባቸውን በቅሬታ መልኩ እያቀረቡበት ይገኛሉ። እኔም በነገራቸው ላይ ሀሳቤን ለመስጠት ያህል እንግዲህ እኔ አንድ ያልገባኝ ነገር ከሆነ ጊዜ በኋላ አንዱ እምነት የአንዱን እምነትን ባህልን፣ አመለካከትን እንዲሁም ደግሞ በአንድ እምነት ስር ያሉትን ስርዓቶችን መተቸት ከጀመርን በርከት ያሉ ጊዜያቶች እየተቆጠሩ ይገኛሉ። እኔ በነገራቸው ላይ አንድ ነገር የምረዳው ነገር አንድ ሰው የራሱን እምነትን ብቻ ነው እንጂ መወከል ያለበት ስለሌላው እምነት አያገቡም። ስለዚህ ያልተመቻችውን ነገርን ማንም ሰው አስገድዶ ማንም ሰው አስገድዶ እንግዲህ ያ ነገር እንዲቀበል እንደማያደርግ ሁላችንም እናውቃለን። ስለዚህ ግዕዝ እንደ ሀገር የሀገር ሀብት ነው። እንደ እምነትም ደግሞ ከተቀበልነው በኦርቶዶክስ ቤተክርስቲያን ውስጥ እንግዲህ አንዱ መገለገያችን እንዲሁም ደግሞ ለአገልግሎትም ከምንጠቀምባቸው ቋንቋዎችም ፊደላቶችም የተለያዩ ነገሮች አሉ በቤተክርስቲያን ውስጥ። ስለዚህ ያ ማለት ኦርቶዶክስን ብቻ ይወክላል ማለት አይደለም። እንደ ሀገርም ሁላችንም ይመለከተናል። ስለዚህ ማንም ሰው ማንንም አስገድዶ ተቀበል ማለት ደግሞ አይቻልም። ስለዚህ መቀበል መብታችሁ ነው፣ አለመቀበል መብታችሁ ነው። ነገር ግን እንደዚህ አይነት አላስፈላጊ ንግግሮች ግን በሀገር ሰላም ላይም ሊሆን ይችላል በአመለካከት ላይም በትውልዱ ላይም እንግዲህ አላስፈላጊ ጠባሳ
ጭሮ ስለሚያልፍ ሁላችንም ለምናደርገው ነገር እንግዲህ ልናስብበት ልንጠነቀቅበት ይገባል። በየሐሳቤን እዚህ ጋር መስጠት እፈልጋለሁ። ቤተሰቦች እንግዲህ በተጨማሪም አንድ ነገር ልጋብዛችሁ እፈልጋለሁ። አርቲስት ፍሬህይወት ባህሩ እንግዲህ ከሰራቻቸው ስራዎች መካከል አንድ ሁለቱን ልጋብዛችሁ እኔ እዚህ ጋር ሰናበታለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ። እንደኔ ጋር በግታዱነ ለመሆኑ አምሳያ ምንድነው ትልቅ ብሎ ያስገባሃል? አይ እኔ እንኳን የመጣሁት ጋሽ አራጌ ልከውኝ ነው። ይኸው አስቤዛ አልቋል፣ ቀለብ ላኪልኝ በልና ሄድና ንገራት ብለው 15 ቀን ሳይሞላ አስቤዛ ለቀስ ትንሽ አታፍርም ወይ? ይበልና ንገረው። ትንሽ አታፍርም ወይ በልና ሄድና ነገር ብለውኝ። ምን ያሳፍረኛል? ሙታንታይን አውልቄ አልጠየቅኩሽ። ደሞም እኮ ብቻዬን አይደለም የምበላው ብሏል ብለህ ንገራል። አይ ነው ጋሽ አራጌ ቡታንታ የምትለው ቃል እንደው በሌላ ቃል ብትለወጥ አሲዳ ምን ያሳፍረኛል? ግልገል ሱሬን አውልቄ አልጠየቅኩሽ፣ ደግሞ ብቻዬን አልበላውም በልና ሄድና ንገራት። አንተን ማን አባካ መላላሽ ያደረገ? እራሱ መጥቶ ለምን አያነጋግር? ይውጣ፣ አይኔ ይውጣ። ስኮሮኛ አንተን ማን አባክ ወሬ አመላላሽ አደረገ? ራሱ መጥቶ ያናግረኝም ወይ? ይውጣ ብለው ነገር ብለውኛል። አንተን እንደምትላት ሂዱታ የዛሬዋ እንግዳችን በሀገር ፍቅር ቲያትር ቤት ለመጀመሪያ ጊዜ በተወዛዋዥነት ነበር የተቀጠረችው። ጎበዝ አክሮባቲስትም ጭምር ነበረች። ከዛም ልም ብላ ወደ ቲያትር ሙያው ተቀላቀለች። በርካታ ቲያትሮችን በሀገር ፍቅር ቲያትር ቤት ውስጥ በመሪ ተዋናይነት ተጫውታለች። ከሰራቻቸው ቲያትሮች መካከል ለመጠቃቀስ ያህል ቀዩ ማጭድ፣ ታጋይ ሲፋለም፣ የፊት እድፍ፣ የፕላስቲክ ህንፃ፣ ረመጥ፣ የቀለጠው መንደር፣ የቆሰሉ ምሽጎች፣ ነቃሽ፣ ፎርፌ ከሰራቻቸው ቲያትሮች መካከል ጥቂቶቹ ናቸው። በርካታ ፊልሞችንም ሰርታለች። መፈንቅለ ሴቶች፣ አሞራው፣ ጉራማይሌ ከብዙዎቹ ጥቂቶቹ ናቸው። እያንጓለለና እጅጋየው የተመልካቾችን ቀልብ የሳበችበት ስራዋ ነው። ከዚህም በተጨማሪ በርካታ የዘፈን ክሊፖች ላይ ተሳትፋለች። የዛሬዋ የጥበብ በፋና ቤተኛ ልናደርጋት ወደድን። የዛሬዋ እንግዳችን አርቲስት ፍሬህይወት ባህሩ ነች። በድጋሚ አብራችሁን ሆኖ